ስድስቱ ቁልፎች የተሰኘው የመርማሪ ማሁል ተከታታይ ቪዲዮ ክፍል 6 የመጨረሻውን ክፍል ይዘን መጥተናል። ከዚህ ተከታታይ የማሁል ፊልም ቀጥሎ ከዚህ በፊት ተፈጸሞ ክፍል 35 ላይ ያቆመው መርማሪ ማሁል የተሰኘው ተከታታይ ክፍል 36ን የምንቀጥል ይሆናል። ስለዚህ ቀጣዩን ክፍል ለማየት የጓጓችሁ ሁላችሁም ላይክ በማድረግ ክፍል 36 ይለቀቅ እያላችሁ በኮሜንት ጻፉ። ይሄ ትንሽዬ ቡድናችሁ ሲሸነፍ ተመልከቱ። ዋ ማሁል አለቃ እንደማይለቅሽ ወቂ። ሊያና የቬሮኒካን መሳሪያ ሲስተም ለማወቅ ተጨማሪ ሰከንዶችን እፈልጋለሁ፣ ግን አሁን በድራኮን ኤክሰስ ኔትወርክ ነው የምትጠቀመው። ተንቀሳቀሱ፣ አሁን ወጡ። እኛ ተርፈናል እና የቬሮኒካን መሳሪያ ሲስተም ሃክ እያደረኩ ያለ የተቆለፉ ፋይሎችን ዳውንሎድ አድርጌ ነበር። ያው የቀጣዩ ቁልፍ መገኛ ሊሆን ይችላል። ቡድኖቹ እየሄዱ ነው። እናም ሳይንቲስቱ ጋር ለመድረስ የተለመደውን የሳይንቲስቱን ውስብስብ መንገድ ማለፍ ነበረባቸው። እና የትኛው መንገድ የሚያሳልፍ ይመስላችኋል? ትክክለኛው ኤ ላይ ያለው መንገድ ነው። እነሱም ወደ ሳይንቲስቱ ደረሱ። ቀልድ ነው በሉኝ። በዚህ ሰዓት እንደዚህ ሆናችሁ ከየት ነው? ሳይንቲስት እርዳታን እንፈልጋለን። ቤታችን ተውቁብናል፣ እያሳደዱን ነው። ከድራኮን ኤክሰስ ኔትወርክ መረጃዎችን መጥለፍ ችዬ ነበረ። እሱን ለመክፈት ያንተ ሱፐር ኮምፒውተር ያስፈልገናል። ሱፐር ኮምፒውተር? አዎ፣ ግን ፓስወርዱን ረስቼዋለሁ። አዎ፣ ፓስወርዱን ለማስታወስ እንቆቅልሽ አድርጌበታለሁ። እንቆቅልሽ እናገራለሁ ግን አፍ የለኝም፣ እሰማለሁ ግን ጆሮ የለኝም። እኔ ማን ነኝ? ሳይንቲስቱ የሱን ሱፐር ኮምፒውተር በዚህ እንቆቅልሽ ቆልፎታል። እስቲ ቶሎ አስቡና መልሱን ለማሁል መልሱለት። ኢኮ ነው እንዴ? ማለቴ የሚያስተጋባ ድምጽ። ጀግና እራሱ ነው መልሱ። ኢኮ ነው። ይሄ ዝም ብሎ ፋይል ብቻ አይደለም፣ በከባዱ ነው የተቆለፈው። ሊያና እርዳታሽ እንፈልጋለሁ። ያሉትን ጥንታዊ ኮዶች መተርጎም አለብሽ። ከዛን መፍትሄ ላይ እንደርሳለን። ኮዱን እየተረጎምኩኝ ነው። ይሄ አቅጣጫ ሳይሆን የመረጃ ዝርዝር ነው። አምስተኛው ቁልፍ ሰርፐንት አይን የተባለው ቦታ፣ መገኛው ደግሞ ኮልካታ የተባለው ዋሻ ውስጥ ነው። ስድስተኛው ቁልፍ ደግሞ ይሄ የምንጠቀምበት የእቃው ቁልፍ አይደለም። ማሁል አለቃ፣ ስድስተኛው ቁልፍ ሰው ነው። ለመጨረሻ ጊዜ ያገኘሁት መረጃ የሆነ ሐውልት አካባቢ እንደሚኖር ያሳያል። ቬሮኒካ ሁለቱንም እየተከታተለች ይሆናል። ቬሮኒካ በአንድ ጊዜ ሁለት ቦታ ልትሆን አትችልም። ሊያናና አዲ ቀደም ያላችሁት ዋሻ ሂዱና ቁልፉን አድኑት። እኔና አዲያ ደግሞ ሰውየው ቬሮኒካ ሳትይዘው እኛ ማግኘት አለብን። ያለ አለቃ ማሁል ለመጀመሪያ ጊዜ ሚሽን ውስጥ ገብተን ልንዋጋ ነው። ማሁል አለቃ እኛን ያምነናል። አዲ እናሳካዋለን። እኔ ቴኩን እቆጣጠራለሁ፣ አንተ ደግሞ ታሪኩን ታጠናለህ። ቀላል ነው። ኮልካታ ዋሻ ውስጥ ስትሄዱ ደግሞ ይሄ መነጽር አሪፍ ነው፣ ውሰዱት። ሙሉ ለሙሉ ጨለማ ቢሆን ራሱን ለማየት ያስችላል። ቻርጀር የት አድርጌው ነው ደግሞ? ለካ ትላንት ማታ አድርጌዋለሁ። አዎ ተስፋ አደርጋለሁ። እቺ ሰው ተራ ሴት ትመስላለች፣ ግን ከዚህ ውስብስብ ነገር ውስጥ እንዴት እንደምንይዛት አላውቅም። አዎ ለዛ ነው እሷም ተጋራጭ ሆነችው። ቬሮኒካ እሷን ከመያዝ መቼም አትቆምም። ስለዚህ እኛ መቅደም አለብን። አሁኑም ልንጀምር። በቃ ተጠንቀቁ። እሺ አለቃ። እናንተም ለመጨረሻ እንቅስቃሴያቸው ቡድኖቹ ለሁለት ተከፈሉ።
አንዱ ዋሻ ውስጥ ታሪኮችን ለማየት እና አንዱ ደግሞ ሰው ለመያዝ ይሽቀዳደም። የሁለቱም ሚሽን አደገኛ ነበረ። ወደ ውስጥ ግቢ። የምንፈልጋት ሴት አና ሻርማ ትባላለች። እዚህ ውስጥ አዘጋጅ ሆና ነው የምትሰራው። አዲ እንዳገኘው መረጃ ከሆነ ስለ ቤተሰቦቿ ምንም የምታውቀው ነገር የለም። ታርጌታችንን አግኝቻለሁ። ሰማያዊ ቀሚስ አድርጋለች፣ ግን ኖርማል ትመስላለች። አታጠራጥርም። ተሳስተሻል አሊያ፣ ችግር አለ። ጥቁር ጃኬት የለበሰው አንዱ እሱ ነው። ቬሮኒካ ቀድማ ወደዚህ ሰዎች ልካለች። እርምጃ ለመውሰድም የተዘጋጀ ይመስላል። ማነህ አንተ? ምን ፈልገህ ነው? ቆይ እናንተስ ማን ናችሁ? እኛ ጓደኛሞች ነን። ሕይወትሽ አደጋ ላይ ነው። እባክሽ ከኛ ጋር ነይ። እዚህ መቆየት የባሰ አደጋ አለው። ሙምባይ ውስጥ ማሁልና አሊያ ሕይወቷ አደጋ ላይ መውደቁን እንኳን የማታውቀውን አንዲት ሴት አድነዋል። በብዙ መቶዎች ኪሎ ሜትር ርቆ ኮልካታ ከተባለው መንገድ ስር ደግሞ አዲና ሊያና ቀጣዩን ቁልፍ መፈለግ ተያይዘዋል። እንደ ካርታው ከሆነ ያረጀ የጥገና ክፍል መድረስ አለብን፣ ግን በጣም ብዙ መንገዶች አሉ። የሳይንቲስቱ መነጽር እየሰራ ነው። መንገድ መፈለግ አለብኝ። እኔን ተከታይ። የምንፈልገው ነገር ከነዚህ በሮች አንዱ ጀርባ ነው እና እንቆቅልሽም አለው። ብዙ አይኖች አሉኝ፣ ነገር ግን ማየት አልችልም። እኔ ማን ነኝ? ብዙ አይን ኑሮት የማያይ ድንች ነው እንዴ? አረ አይደለም፣ ጭራሽ ተቃራኒ ነው። አዲ ፒኮክ ነው። ላባዋ ላይ ብዙ አይን አለ ግን አያይም። ስለዚህ መልሱ ሊሆን የሚችል እሱ ይመስለኛል። እንዳትንቀሳቀሺ። ምን ሐሳብ አለሽ? አንድ ቦታ አይቆሙም፣ እየጠበቁት ነው። ተመልከት፣ ብርሃንን ይከተላሉ እና ምናልባትም ድምጽም ይከተሉ ይሆናል። ሳይንቲስቱ ይሄን ነገር ሰጥቶናል። መልቲ ፍሪኩዌንሲ ኢሚተር ነው፣ መጠቀም እንችላለን። መንገዱ ንጹህ ሆኗል፣ ግን ይሄን መቆጣጠር አልችልም። ባትሪው እያለቀ ነው። እኔ ሄዳለሁ። ሊያና ሩጪ። ወይኔ ጉድ ሆነን ነበረ። ሳይንቲስቱ ሌላ ባትሪ መጠየቅ አለብን። ግን አሳክተነዋል። አና፣ ስለ ቤተሰቦችሽ ምንም የምታውቂው ነገር አለ? ጥንታዊ በረሃማ ሐውልት አካባቢ ነበር የሚኖሩት። ስለምን እያወራችሁ ነው? በረሃማ ሐውልት ምናምን? እኔ አርቲስት እኮ ነኝ። አብዳችኋል ወይስ ልታግቱኝ ነው? እኔ ቀስ በይ እንጂ አና፣ እኛን መኝን። እንደውም ማረጋገጫ አለን። እባክሽ አንዴ ንኪው። አንቺ የመጨረሻው ቁልፍ ነሽ አና። ይኸውልሽ፣ አንቺን ለመያዝ ቬሮኒካ ምንም ነገር ታደርጋለች። ስለዚህ እኛን ልታምኚኝ ትችያለሽ።
ቁልፎቹን አግኝተናል፣ ግን አሁንም ትክክለኛውን የሐውልቱን መገኛ እናውቀው። ቆይ እረስቸው ነው። ሙሉ ለሙሉ መክፈት ያቃተኝ ነገር ነበረ። ስለዚህ ምናልባት ልናገኘው እንችላለን። እባቡ አይኑን ሲጨፍን ሰንከን የተባለው ንጉስ በድንጋይ መካከል መንገዱን ያሳያል። 5 ቁልፎች ግን መድረሻው ያልታወቀ መንገድ። ቁልፎቹን ማስማማት ካልተቻለ ወደ ሐውልቱ የሚወስደውን መንገድ ማንም ማወቅ አይችልም። የማሁል ወዳጆች ይህንን በጥንቃቄ እዩትና መርማሪዎቹ ይህንን ምስጢር እንዴት እንደሚከፍቱት ነገሯቸው። እሱ ደግሞ ምን ማለት ነው ባካችሁ? ጉድ እኮ ነው። ይሄን ለማለት ይሆናል ሰንከን የተባለው ንጉስ መንገዱን ያሳያል። ይሄ ቢላ መሳሪያ ሳይሆን ኮምፓስ ነው። ሌላም ጽሑፍ አለ። መንገዱ የሚከፈተው ጠባቂው ሲነካው ነው ይላል። ስለዚህ ይሄ የመጨረሻው እርምጃ ነው። ወደ ሐውልቱ ከቬሮኒካ ቀድመን ደርሰናል። ቬሮኒካ የፀሐይ መለኪያ አላት፣ እኛ ደግሞ 5 ቁልፍ አለን። ስለዚህ እሷ መክፈት አትችልም። ግን እኛ እዛ እንዳንደርስ ለማስቆም ኃይል ልትጠቀም ትችላለች። ጌም ኦቨር። መርማሪዎች፣ የመጨረሻው ቁልፍ የኔ ሆኗል። እኛን እንዳጠመድሽ እያሰብሽ ነው ቬሮኒካ። ግን አንቺ በእኛ ወጥመድ መውደቅሽን አታውቂም አይደል? እንኳን ወደ መጨረሻሽ መጣሽ ቬሮኒካ። ሁሉንም ቁልፍ አግኝተናል። አናም ደህና ነች፣ አሳካ ነው። ቆይ አንድ ነገር ይቀራል። ሁሉም እሳት ሲዋሃድ በሐውልት ውስጥ አንድ ጠባቂ ብቻ ያልፋል። አንድ ጠባቂ ምን ማለት ነው? ይሄ ማለትማ አሁን የኔ ኃላፊነት ነው። አሁን እኔ ብቻዬን ነው መሄድ ያለብኝ። ወረቀቱ እንደዛ አይልም፣ ግን ቬሮኒካና ቮስ አሁንም እዛው ናቸው። ሄጄ ይሄን ሚሽል ልጨርሰው። አሁን ሁላችሁም አደጋ ላይ ናችሁ። እኔ ወደ ሐውልቱ ስሄድ እናንተ ደግሞ ቁልፉንና አናን ጠብቁ። ቬሮኒካ አለቃችን ቀድማ አውቃ ነበረ። ብቻህንም እንደምትመጣ ገምታ ነበር። አልተሳሳተችም። መርማሪው አሁን ያልቅልሃል። ቬሮኒካና ቮስ ተሸንፈዋል። ሁሉም ቁልፎች በእኔ እጅ ገብተዋል። ግን አሁንም ሚስጥሩ ከዚህ በር ጀርባ እየጠበቀኝ ነው። ከብርሃማ ሐውልት ጀርባ ምን ይሆን ያለው?